አሰላሙ አለይኩም ወረሕመቱላሂ ወበረካቱህ። ኢንሻአላህ ተከታታይ የተጅዊድ ትምህርት ኮርስ ቀን 6 ላይ እንገኛለን። ባለፉት ትምህርቶቻችን ላይ ኑነ ሳኪናህ ወተንዊን ሁክም አይተናል። በዛሬው ትምህርታችን ሚመ ሳኪናህን የምንመለከት ይሆናል። ቁርአን ላይ ሚመ ሳኪናህ ስትመጣ ሚም ስኩን ሆና ስትመጣ በሶስት አይነት መልኩ ትነበባለች። ልክ እንደ ኑነ ሳኪናህ ሁሉ በተለያየ መልኩ ነው የምትነበበው። ኑነ ሳኪና በአራት አይነት መልኩ ነው የምትነበበው። ሚመ ሳኪናህ ግን በሶስት አይነት መልኩ ትነበባለች። ግልጽ ተደርጋ ወይም ኢዝሃር ተደርጋ ትነበባለች። ሁለተኛው ተደብቃ ግልጽ ሳናወጣት ሙሉ በሙሉም ሳናጠፋት በዛ መካከል አርገን ወይም ኢኽፋ አርገን እናነባታለን። ሶስተኛው በቀጣይ ፊደል ውስጥ ገብታ ትነበባለች ወይም ኢድጋም ተደርጋ ትነበባለች። ኢዝሃር፣ ኢኽፋ እና ኢድጋም ተደርጋ በእነዚህ በሶስት አይነት መልኩ ትነበባለች። ሶስቱም ኢዝሃር፣ ኢድጋም እና ኢኽፋ ኑነ ሳኪናህ ላይ የሰጠነው ማብራሪያ ነው እዚህ ላይ የምናመጣው። ተመሳሳይ ነው። ልዩነቱ ፊደላቶቹ ላይ ነው። ኑነ ሳኪናህ መቼ ነው ኢዝሃር፣ ኢድጋም፣ ኢኽፋ ተደርጋ የምትነበበው የሚለው ነጥብ እና ሚመ ሳኪናህ መቼ ነው ኢዝሃር፣ ኢድጋም፣ ኢኽፋ የምትደረገው የሚለው ነጥብ እዚህ ጋር ነው ልዩነቱ እንጂ ኢዝሃር፣ ኢድጋም፣ ኢኽፋ እነዚህ ሶስቱ ነጥቦች ላይ የሰጠነው ኑነ ሳኪናህ ላይ የሰጠነው ማብራሪያ ተመሳሳይ ሚመ ሳኪናህ ላይ እንሰጣለን ማለት ነው። ሚም ሳኪናህ ኢዝሃር ትሆናለች ማለት ኢዝሃር ማለት አንድ ፊደል ከመውጫ ቦታው ያለ ተጨማሪ አፍንጫ ድምፅ ማውጣት ነው ብለናል። ሚመ ሳኪናህን ኢዝሃር እናደርጋለን ማለት ከመውጫ ቦታዋ ያለ ተጨማሪ የአፍንጫ ድምፅ፣ ያ ማለት ተጨማሪ አፍንጫ ድምፅ ሳንሰጣት ከመውጫ ቦታዋ እናወጣታለን። ያኔ ግልጽ ትሆናለች ማለት ነው። ሁለተኛው ኢድጋም ነው። ኢድጋም ማለት አንድን ፊደል በቀጣይ ፊደል ውስጥ አስገብቶ ማንበብ ነው ብለናል። ሚመ ሳኪናህን በቀጣይ ፊደል ውስጥ እናስገባታለን። ያኔ የገባችበት ፊደል ሸድ ይሆንና እሷ ትጠፋለች። ኢድጋም ላይ በዛ መልኩ ነው ያየነው። ኢድጋም ማለት አንድን ፊደል በአንድ ፊደል ውስጥ አስገብቶ ማንበብ ነው ብለናል። ሚመ ሳኪናህን በቀጣይ ፊደል ውስጥ እናስገባታለን። የሚገባበት ፊደል ሸድ ይሆንና እሷ ትጠፋለች ማለት ነው። ይሄ ኢድጋም ይባላል። ሶስተኛው ኢኽፋእ ነው። ኢኽፋእ ማለት መደበቅ ማለት ነው። አንድን ፊደል በኢዝሃር እና በኢድጋም መካከል አርጎ ማንበብ፣ ያ ማለት ሙሉ በሙሉ ግልጽ ሳይወጣ ሙሉ በሙሉም ሳይጠፋ በዛ መካከል አርጎ ማንበብ። ያ ማለት ስናነበው ፊደሉ አልጠፋም፣ አለ፣ ቃናው አለ። ግን ያ የሚሰማው ድምፅ ደግሞ ሙሉ በሙሉ ግልጽ አይደለም፣ ሙሉ በሙሉ ኢዝሃር የሆነ ድምፅ አይደለም። በዛ መካከል አርጎ ማንበብ ደግሞ ኢኽፋእ ይባላል። ሚመ ሳኪናህን ኢኽፋእ እናረጋታለን ማለት ሙሉ በሙሉ ግልጽ ሳናወጣት፣ ኢዝሃር ሳናረጋት፣ ሙሉ በሙሉም ሳናጠፋት፣ ኢድጋም ሳናረጋት በዛ መካከል አርገን እናነባታለን። ያ ምን ይባላል? ኢኽፋእ ይባላል ማለት ነው። በምሳሌ በደንብ እንረዳዋለን። ሐሳቡን ተረተን ወደ ምሳሌ እንሂድ። መቼ ነው በዚህ መልኩ የምናነበው? ከሚመ ሳኪናህ በኋላ አንድ ፊደል ሚም ከመጣ ሚም ሳኪናዋን ኢድጋም እናረጋታለን። ከሚም ስኩን በኋላ ሚም ሙተሐሪክ ከመጣ ያ ማለት ሚም ፈትሐ ወይም ሚም ከስራህ ወይም ሚም ዶማ፣ ከነዚህ ሶስቱ ፈትሐ፣ ከስራህ እና ዶማ ሙተሐሪክ ይባላሉ። ከሚም ሳኪናህ በኋላ ሚም ሙተሐሪክ ከመጣ ሚም ሳኪናዋን በሙተሐሪክ ውስጥ እናስገባዋለን። ሚሙን በሚም ውስጥ እናስገባዋለን ማለት ነው። ያኔ ሚም ሙተሐሪኩ ከሚም ሳኪናህ በኋላ የመጣው ሚም ሸድ ይሆንና ሚም ሳኪናዋ ትጠፋለች ማለት ነው። ሚም ውስጥ ገብታ ሚሟን ሸድ ታረግና ሚም ሳኪናዋ ትጠፋለች ማለት ነው። መቼ? ከሚም ሳኪናህ በኋላ ሚም ሙተሐሪክ ከመጣ ሚም ሳኪናዋን በሙተሐሪክ ውስጥ እናስገባዋና ሚም ሙተሐሪኩ ሸድ ይሆናል። ከዛ ሚም ሳኪናዋ ትጠፋለች። ይሄ ምን ይባላል? ኢድጋም ይባላል ማለት ነው። በምሳሌ በደንብ እንረዳዋለን። ምሳሌ እንመልከትና ሱረቱል ሁመዛ 8ኛ አንቀጽ ላይ ኢነሃ ዐለይሂም ሚም ሳኪና አለች። ከሚም ሳኪና በኋላ ሚም ነው የመጣችው። ከሚም ሳኪና በኋላ ሚም ከመጣ ኢድጋም እናረጋለን ብለናል። ያ ማለት ሚም ሳኪናዋን በሚም ዶማዋ እናስገባታለን። ከዛ ሚም ዶማዋ ሸድ ትሆናለች። ከዛ ሚም ሳኪናዋ ትጠፋለች ማለት ነው። ቁርአን ላይ ደግሞ ሸድ ምልክት ስለሚቀመጥ ቀለል ስናረገው ሚም ሳኪናዋን አናነባትም ማለት ነው። ኢነሃ ዐለይሂም ሙዕሰደህ ኢነሃ
إنها عليهم ሙዕሰደ። ሁለተኛው ከሚም ሳኪናህ በኋላ ባ ፊደል ከመጣ ሚም ሳኪናዋን ደብቀን እናነባታለን። ሚም ሳኪናዋን ሙሉ በሙሉ ግልጽ ሳናወጣ ሙሉ በሙሉ ሳናጠፋ በዛ መካከል አርገን እናነባታለን። መቼ? ከሚም ሳኪና በኋላ አንድ ፊደል ባ ከመጣ ኢኽፋ አርገን እናነባታለን ማለት ነው። ከሚም ሳኪናህ በኋላ የመጣው ፊደል ባ ከሆነ ሚምን ሙሉ በሙሉ ግልጽ ሳናወጣ ሙሉ በሙሉም ሳናጠፋ በዛ መካከል አርገን እናነባታለን ማለት ነው። ምሳሌ እንመልከት። ሱረቱል ፊል 4ኛ አንቀጽ ላይ ተርሚሂም ሚም ሳኪና አለች። ከሚም ሳኪና በኋላ ሐርፈል ባን የመጣችው። ከሚም ሳኪና በኋላ ባ ከመጣ ኢኽፋ ነው የምናረገው ብለናል። ያ ማለት ሚም ሳኪናዋን ሙሉ በሙሉ ግልጽ ሳናወጣት ሙሉ በሙሉም ሳናጠፋት በዛ መካከል አርገን እናነባታለን ማለት ነው። ተርሚሂም ቢሒጃረቲን ሚን ሲጂል ተርሚሂም ቢሒጃረቲን ሚን ሲጂል። ሶስተኛው ከሚም ሳኪናህ በኋላ የመጣው ፊደል ሚም ወይም ባ ካልሆነ ያ ማለት ከሚምና ከባ ውጭ ከሆነ የተቀሩት 26ቱ ፊደላቶች መካከል አንዱ ከሆነ ሚምን ግልጽ አውጥተን እናነባታለን። ሚሟን ኢዝሃር አድርገን እናነባታለን። ኢዝሃር ማለት ከመውጫ ቦታው ያለ ተጨማሪ የአፍንጫ ድምፅ ማውጣት ነው ብለናል። ሚምን ከመውጫ ቦታ ያ ማለት መኽረጃ ከንፈር ነው። ሁለቱ ከንፈሮችን አነካክተን እናወጣለን። እንዲሁም ረዘም ያለ አፍንጫ ድምፅ አንሰጥም ማለት ነው። ግልጽ አውጥተን እናነባታለን። መቼ? ከሚም ሳኪና በኋላ ባ ወይም ከሚም ሳኪና በኋላ ሚም ካልሆነ ከነዚህ ሁለት ፊደላቶች ውጪ ከሆነ የመጣው ፊደል ያኔ ሚምን ኢዝሃር አድርገን እናነባታለን ማለት ነው። ምሳሌ እንመልከትና ሱረቱል ካፊሩን የመጨረሻው አንቀጽ ላይ ለኩም ሚም ሳኪና አለች። ከሚም ሳኪና በኋላ ሐርፈ ዳል የመጣችው። ከሚም ሳኪና በኋላ የመጣው ፊደል ሚም ወይም ባ ካልሆነ ሚም ሳኪናዋን ኢዝሃር ነው የምናደርገው ብለናል። ስለዚህ እዚች ጋር ከሚም ሳኪና በኋላ የመጣው ፊደል ሚም ወይም ባ አይደለም፣ ዳል ነው የመጣው። ስለዚህ ኢዝሃር እናደርጋለን ማለት ነው። ለኩም ዲኑኩም ወሊየ ዲን ለኩም ዲኑኩም ወሊየ ዲን። ጠቅለል ስናደርገው ከሚም ሳኪናህ በኋላ አንድ ፊደል ሚም ከመጣ ሚም ሳኪናህን ኢድጋም አድርገን እናነባለን። ከሚም ሳኪናህ በኋላ አንድ ፊደል ባ ከመጣ ሚም ሳኪናህን ኢኽፋ አድርገን እናነባለን። ከሚም ሳኪናህ በኋላ የመጣው ፊደል ባ ወይም ሚም ካልሆነ ያ ማለት ከተቀሩት 26ቱ ፊደላቶች መካከል አንዱ ከሆነ ሚምን ኢዝሃር አድርገን ግልጽ አድርገን እናነባታለን ማለት ነው። ኢንሻአላህ የዛሬው ትምህርታችን ይህን ይመስል ነበር። በቀን 7 ትምህርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።